ሊሚቴሽናችን ትምርታችን ነው የምንኖርበት አገር ነው ኪሳችን ውስጥ ያለው ገንዘብ ነው what is the limitation a human being has ብትባሉ ምን ትላለህ ውጥረት እንትናችን አጥራችን ጣሪያችንና ወለላችን ምንድነው በተወሰነ ክልል ውስጥ ብቻ እንድንኖር የሚያደርገን የዚህ ዓለም ሰው ጣሪያውና ወለሉ ምንድነው ከዚህ ማለፍ አትችልም የሚለን ባውንደሪያችን ምንድነው እዚህ ፊዚካል ዓለም ውስጥ ካለን ድረስ what is it የራሳችን ማንነት ማለት ነው የሰው ሰራሹ ማንነት ከዚህ ዓለም የቀዳነው ዕውቀት አስተሳሰብ እሱ ራሱን አስሮ የሚይዘን ምክንያቱም መሬታዊ ባህሪያችን ያየላል እሱ ጋር የማይታየው ማየት ስለማንችል የሚታየው ላይ ብቻ that's the point መሬት ረግጣለን እሱ ላይ እሱን ስለምናየው ቀን በቀን ኤክስፒሪየንስ ስለምናረጋው that's wonderful በጣም ይገርም ነው አሁን ዳግም ባነሳው ሐሳብ ላይ ቢልድ አድርግላችሁ ሁላችንም የምናቀው ነገር ነው ማውራው ነገራችን ላይ አዲስ ነገር የለም ሁለት ዓለማት አሉ በግርድፉ ምንኖርበት ስነ ፍጥረት ውስጥ ስነ ፍጥረቱን የሚጠቀልል ከስነ ፍጥረቱን በላይ የሆነ ማይታይ ገሃድ ስውር ዓለም አለ ሚታይ የሚጨበት በስሜቶቻችን የምናቀው ደግሞ ገሃድ ብለን የምንቆጥረው ዓለም አለ የሰው ልጅ እንግዲህ አሁን በመናቀው ወደ 9 አካባቢ የስሜት ዋሳቶች አሉት ሰው 5 በመናቀው እንሂድና 5 የስሜት ዋሳቶች አሉ ይሄንን የሚታየው ገሃዱን ዓለም ምናጣጥሞ ኤክስፒሪየንስ ምናደርገው በምንድን እናያለን እንሰማለን እንቀምሳለን እንነካለን እናሸታለን እነዚህ አምስቶቹ የስሜት ዋሳቶቻችን ናቸው ከሚታየው ገሃድ ዓለም ጋር ኢንተርፌስ የሚያደርጉ ሌላ የማይታይ ዓለም ደግሞ አለ ሳይንስ ከሚለውም ከቅዱሳት መጻሕፍትም ልጥቀስና ላሳያችሁ ለምን መሰላችሁ ሳይንስ አንዳንዱ ሰው የሳይንስ ማይንድ ስላለው አፒል ለማድረግ ያህል ነው እንጂ ከቅዱሳት መጻሕፍት በላይ ፓወር የለውም እንደምታውቁት ማለት ነው ይሄ ገሃድ ዓለም ወደዚህ ገሃድ ዓለም የመጣው ከማይታይና ገሃድ ካልሆነ ዓለም ነው ከየት አመጣ ካላችሁኝ አሁንም ወደ ቅዱስ መጽሐፍ ልመልሳችሁና ሂዱና የዕብራውያን መጽሐፍ ምዕራፍ 11 ቁጥር 3 ላይ ሄዳችሁ ተመልከቱ እንደዚህ ይላል ዓለማትን በእግዚአብሔር ቃል እንደተሰሩ የሚታየው ዓለም ከማይታየው ዓለም እንደመጣ በእምነት እናስተውላለን ይላል ኦኬ ይሄ በነገራችን ላይ ፕሪንሲፕል ነው የቀድሙን ዴፊኒሽን ካለ በኋላ ነው እዚህ ጋር መጥተው እንደዛ የሚለው ፕሪንሲፕል ነው ማለት ምን ማለት መሰላችሁ ብትሮጡም የማታመልጡት ብታምኑም ባታምኑም የሚሰራ ሁላችንም ላይ የሚሰራ ነገር ነው ማለት አሁን በህይወታችን ውስጥ ያሉ የተገለጡ ውጤቶች የሚመጡት ካልተገለጠና ስውር እኛ ውስጥ ካለ ፓተርን ነው በህይወታችሁ ውስጥ ያለውን የትኛውን ውጤት ዘርዝሩና ጻፉ ስለ ገንዘብ ይሁን ስለ ግንኙነት ይሁን ስለ ጤና ይሁን ስለምትፈልጉት ነገር ይሄ በህይወቴ ውስጥ በኔ የግል ህይወት ውስጥ የተገለጠው ዓለም ካልተገለጠው ውስጣዊ ዓለም ወደዚህ ምድር የመጣ ነው ምን ኖርበት ስነ ፍጥረት ነገራችን ላይ ያስደምማችኋል በጣም ምን ያህል ከአእምሮ በላይ የሆነ ረቂቅ ዲዛይነር እንደሰራው ታውቃላችሁ እንደምታውቁት ይሄ አሁን ባለን ቴክኖሎጂ አሁን ዕውቀታችን በደረሰበት ደረጃ ወደ 93 ቢሊዮን የብርሃን ዓመታት ስፋት አለው ይሄ ምን ኖርበት ስነ ፍጥረት 93 ቢሊዮን ዓመት የሚፈጅ ብትሄዱ በብርሃን ፍጥነት 300,000 ኪሎ ሜትር በሰከንድ እየሄዳችሁ ለማቋረጥ ብትፈልጉ 93 ቢሊዮን ዓመት የሚፈጅ ስነ ፍጥረት ውስጥ ነው የምንኖረው ይሄ ስነ ፍጥረት እነሱ ሳይንቲስቶች ለመጠቀም ስለማይፈልጉት ቃሉን ዩኒፋይድ ፊልድ ብለው የሚጠሩት ግን ባህሪውን ሲገልጹ ደግሞ የራሱ ኢንተሊጀንስ ያለው ሃክ የማይደረጉ በሰው ልጆች የራሱ ፈቃድ ያለው ግን ፍሬንድሊ የሆነ ካይንድ የሆነ ስፒሪት ነው ይሄንን ስነ ፍጥረት የሞላው ይሄ ሁሉ ቦታ በውስጥም በውጭም በኩል የሸፈናችሁ ቦታ is the spirit that's the spirit አሁን እኔም ብትጠይቁኝ ባወራ ደስ የሚለኝ የፈጣሪ መንፈስ ነው ስለ ፍጥረትን ጠቅላላ ይሞላው መሬት ላይ ብቻ አይደል ይሄ ሁሉ በትሪሊየን የሚቆጠሩ ከዋክብቶች ፀሐይን 1 ሚሊዮን ፀሐይ አንድ ራስ ውስጣቸው አስገብተው ዝም ማለት የሚችሉ በጣም ጃያንት ከዋክብቶች አሉ ከሩቅ ስናቸውችን ነጥብ የሚያካክሉ የሚገርም ስለ ፍጥረት ውስጥ ነው የምንኖር ይሄ ሁሉ ቦታ የተባለው ነገር የተሸፈነው በእግዚአብሔር መንፈስ ግን በውጭ በኩል ብቻ አይደለም ጠቅላላውን የሰውነታችን አተም አኒሜት የሚያደርገው that spirit ህይወት ውስጥ ነው የምንኖረው ማለት ነው አባንዳንስ ውስጥ ነው የምንኖረው ጤና ውስጥ ነው የምንኖረው እጥረት የሚባል ኖሽን የማይገባው አባንዳንት ስፒሪት ውስጥ ነው የምንኖረው ቀንና ሌሊት
ስትተኙ እዛ ውስጥ ነው የምትተኙት፣ ስትሄዱ እዛ ውስጥ ነው የምትሄዱት፣ ስትቀመጡ እዛ ውስጥ ነው የምትቀመጡት። the totality of nature is filled with this spirit. ወደ መገለጥ ያመጣን ይሄ ስፒሪት በእናታችን ማህፀን በነጥብ የጀመረውን ህይወት ወደዚህ ውስብስብና ኮምፕሌክስ ነገር ያመጣው ይሄ ስፒሪት ነው። በሰዎች አእምሮ መገለጥ መታወቅ ማይችል፣ በቋንቋ ልንናገረው ማንችለው፣ በመጽሐፍ ልንጽፈው ማንችለው ኤክስትሪምሊ ኢንተሊጀንት የሆነ የፈጣሪ መንፈስ ነው። ስነ ፍጥረትን መፍጠር ብቻ አይደለም፣ አሁንም ሰስቴን የሚያደርጋት ልባችንን በውስጣችን የሚመታ የማናቃቸውን በትሪሊዮኖች የሚቆጠሩ ሂደቶች በማንነታችን ውስጥ የሚያካሂድ ስፒሪት is everywhere። በየሄድንበት ቦታ ይሄ ስፒሪት አለ። አንድ ከዚህ በፊት አስባችሁት ማታቁት ሐሳብ በውስጣችሁ የሚመጣ ከሆነ it comes from there። በነገራችን ላይ ሌላ ነገር ልንገራችሁ። ሳይንስ አሁን በሚያውቀው ማለት ነው። እንደምታውቁት አንጎል የሌላቸው ሰዎች አሉ። ሰርፍ አድርጉ ኢንተርኔት ላይ አንጎል በውስጥ በኩል አንጎል አለን አይደል? ወደ 1.5 ፓውንድ አካባቢ የሚመዝን አንጎል አለን አይደል? ትንሽ የአንቴና የምታክል ነገር ብቻ ታች በብሬን ስቴም አካባቢ ያላቸው ሌላው ብሬን የሌላቸው ሰዎች አሉ፣ በሰላም የሚኖሩ ማለት ነው። ታመው ሐኪም ቤት ሄደው ስካን እስከሚደረጉ ድረስ ያልታወቀባቸው የተገኙ በጣም እጅግ በጣም ብዙ ቁጥር ያላቸው ሰዎች አሉ። ምን ማለት ነው? በሌላ አነጋገር በሰላችሁ ከዚህ በፊት ሳይንስ ሲለን የነበረው የሰው ልጆች ሜሞሪ መረጃ የሚቀመጠው ሂፖካምፐስ የሚባል የብሬን ክፍል ላይ እንደነበር ነው የምናውቀው። አሁን ያለው ሳይንስ ግን ምን እንደሚል ልንገራችሁ። ብሬን አንቴና ነው እንጂ መረጃ ማስቀመጫ አይደለም። ኦኬ፣ የት ነው የሚቀመጠው መረጃ ካላችሁኝ it's in the field everywhere። ልክ እንደ ፐርሰናል አይዲ አርጋችሁ ቁጠሩ። በሱ ተጠቅማችሁ ነው የእናንተ ፍሪኩዌንሲ መረጃችሁን የምታገኙት እንጂ አንጎል ውስጥ አይደለም። አካላዊ ነገር ምንም ዲፖዚት የሚያደርገው ነገር የለም። ኢቭን ዲኤንኤያችን ፍራክታል አንቴና ነው። አሁን እንዳላወሳስብ ልተው እንጂ ፍራክታል አንቴና ነው ሰውነታችን ውስጥ ያሉ በእያንዳንዱ ሴል ውስጥ ያለው ዲኤንኤ መረጃ ማነፍነፊያ ነው እንጂ መረጃ ማስቀመጫ አይደለም። የምናነፈንፈው መረጃ ግን ከትውልድ ትውልድ ሪፋይን ሲደረግ የመጣው እና እኛ ጋር የደረሰው ፓተርን ነው የሚወስነው የተከፈቱና የተዘጉ መንገዶችን። ኦኬ፣ አሁን ወደዚህ ልመለስና ይሄ ማለት ምን ማለት መሰላችሁ? አዲስ ሐሳብ አእምሮአችሁ ውስጥ የሚመጣ ከሆነ ከአንጎላችን ውስጥ አይደለም የሚመጣው፣ ወደ አንጎላችን ነው የሚመጣው። አንጎላችን ሪሲቨር ነው እንጂ መረጃ ማመንጫ ቦታ አይደለም። ኢንስፒሬሽን ውስጣችሁ ከመጣ የሆነ ትልቅ ራዕይ ትልቅ ህልም ውስጣችሁ ከመጣ it comes from elsewhere። ያቺን ነገር ይዛችሁ ልክ በአካል ከሆነ ተአማኒ ሰው የተቀበለ ሰው እንደሚያደርገው ያን መረጃ ወስዳችሁ ቁጭ ብላችሁ በስራ ብትጀምሩ የእናንተን ህይወት አይደለም የ1 ሚሊዮን ሰዎችን ህይወት የሚለውጥ ነገር በእናንተ በኩል ሊመጣ ይችላል። አሁን እንግዲህ እምነት ወደ ፒክቸር የሚመጣው የቱ ጋር መሰላችሁ? እዚህ ዓለም ላይ በተማራችሁት ትምህርት እስካሁን ባካበታችሁ ልምድ በእውቀታችሁ አለን በምትሉት ሪሶርስ ልትፈቱ ሞክራችሁ ያልቻላችሁት ነገር አለ ወይ ነው የመጀመሪያው ጥያቄ። አለ የሚል ሰው እስቲ እጁን ያሳይ። ኦኬ፣ የለም የሚል ሰው እጁን ያሳይ። አላወጣችሁም እንጂ የለም ማለት ነው። ለሚቴዩ አሁን እንግዲህ በዚህ ዓለም ላይ መሆን የሚገባችሁን የመጨረሻውን ቨርሽናችሁን ኤክስፕረስ አድርጋችሁ ማለፍ ትፈልጋላችሁ? ኦኬ፣ ትምህርታችሁ ይጠቅማል፣ እስካሁን ያዳበራችሁ ልምድ ይጠቅማል፣ ግን የራሱ የሆነ ቦታ አለው፣ የራሱ ችሎታ አለው፣ የራሱ ሊሚቴሽን፣ የራሱ ውስንነት አለው። ከሁሉ በላይ ምንም ነገር የሌለው ሌጣ ሰው፣ ምንም መነሻ ካፒታል የሌለው ሌጣ ሰው ይሄ በሰዎች አቆጣጠር በቃ ይሄ እኮ ለዚህ ነገር ታጭቷል ማይባል አይኖች ማያዩት ትኩረት ግምት ባይሰጠው ሰው ህይወቱን ወዳልተጠበቀ የሰው ልጆች ወዳልሰጡት ግምት ማድረግ ካልፈለገ መጠቀም የሚገባው ፋኩልቲው እምነት ይባላል። እምነት ከሞት ያስነሳል። እምነት ቅዱሳት መጻሕፍት ላይ ያለውን የምታውቁ ከሆነ የሚፈስ ውሃ አቁሟል አይደል? ባህር ሁለት ቦታ ከፍሏል አይደል? ፀሐይን በካስማ ውስጥ አቁሟታል አይደል? ይሄ ሁሉ እውነት ነው ብላችሁ የምታምኑ ከሆነ ኦኬ፣ እሱን ያህል የሚገዝፍ ነገር እንተውና ህልሞቻችንን ስለማሳካት እናውራ። Do you have a vision? እስኪ ራዕይ ያለው ሰው የሆነ ትንሽ የሚሆን ትልቅ የሚሆን ራዕይ ያለው ሰው እስኪ ፈታ በሉ እንጂ ካላችሁ አውጡ። ኦኬ፣ አብዛኛው ሰው ራዕይ ያለው ያን ራዕይ ማሳካት ፈልጋላችሁ። መቼ ነው የሚሳካው?
መቼ ነው የሚሳካው? የእውነት ልባችሁ ውስጥ የምታምኑትን ነገር እንጂ ራእይ የሚሳካው መቼ ነው? አውቃለሁ። በነገራችን ላይ አንዳንዶቻችሁ በጥርጣሬ መንፈስ እዚህ እንደተቀመጣችሁ I feel it። ለምንድን ነው ጥርጣሬው? እንዴ ስንት ተደክሞበት ኃይሌ ገብረስላሴ ላቡን አንጠፍጥፎ ስንት ቦታ አናቅፎት ወድቆ ተነስቶ ተከረባብቶ ይሄን ነገር ያመጣውን ዝም ብለህ እዚህ ጋር ተቀምጠ አሁን ነው የሚሳካው ልትል ነው እንዴ? ልትሉ ትችላላችሁ። ኦኬ it's up to you መምረጥ። ኃይሌ ገብረስላሴ በትክክል ከመሮጡ በፊት እንጦጦ ሳታገኙት በፊት እዚህ ውስጥ የጨረሰው ነገር አለ ማንም የማያውቀው እሱ ብቻ የሚያውቀው ያለቀውን ነገር ነው በስጋ የገለጠው እንጂ ሩጫው አይደለም ማሸነፉን ያመጣው። ሮጦ ጨርሶ አሸንፎ ጨርሶ ነው ሩጫውን የሚጀምረው። that's how he does it። አንድ ጊዜ ስለ ቀነኒሳ በሬዲዮ ኢንተርቪው ላይ ሲያወራ ሰምቼው ስለ ቀነኒሳ ያወራው ነገር ለራሱ ስለሚያውቀው ነው። ምንድነው ያለው መሰላችሁ? ቀነኒሳ በጣም ታላቅ ሯጭ ነው አለ። እሺ ግን የሚገርም ነገር ቀነኒሳ በእግሩ አይደለም የሚሮጠው በጭንቅላቱ ነው የሚሮጠው አለ። እንዴት አወቀ? ያ ማለት እሱ በምንድን ነው የሚሮጠው ማለት ነው? በጭንቅላቱ ነው የሚሮጠው ማለት ነው። ሂዱና እስኪ ያደረጋቸውን ኢንተርቪዎች ዝም ብሎ ሳብሊሚናሊ እንደ ተራ ነገር የተናገራቸውን ነገሮች እዩና ኃይሌ ገብረስላሴ የሚያምነውን እምነት ውስጡ ያለውን ፓራዳይም ተመለከታላችሁ። አክቹአሊ ፐርሰናል ዲቨሎፕመንት ላይ የምናስተምረው የትኛውም ትምህርት ኃይሌ ገብረስላሴ ለቢቢሲ በሰጠው ኢንተርቪው ላይ 20 ሰከንድ አካባቢ ናት። እዛ ውስጥ ያለውን ነገር ነው የምናስተምረው እያንቦረቀቀን እያሳነስን እያሰፋን እያጠበብን ዳሴት የገባው ነገር ምንድነው ብትሉኝ ሊያደርገው ያሰበውን ነገር ኢንቪዥን ያደርጋል ሄዶ ዱዌል ነው የሚያደርገው ልክ በአካል ውስጡ እንዳለ he envisions it he realizes it ከዛ በኋላ ነው ወደ ተግባር መሄድ ከዛ በኋላ ባለሙያ ይቀጠራል ወደ መሬታዊ ፍለጋ የሚከደው ነገሩ በውስጡ ካለቀ በኋላ ሰው ራእዩን ማሳካት ከፈለገ የመጀመሪያው ፖይንት ምንድነው ከናንተ ልስማ የመጀመሪያው ነጥብ ሰው ራእዩን ማሳካት ከፈለገ ህይወቱን እሱ በፈለገው መስመር መኖር ከፈለገ what should a person do ሰው ራእዩን እንግዲህ ሁላችሁም እንዳላችሁ ነግራችሁኛል ሰው ራእዩን መሬት ላይ ስጋ ማልበስ ከፈለገ ምን ማድረግ አለበት ነው ጥያቄ እስኪ ራእይ ያለው ሰው የሆነ ራእይ የሆነ ህልም ያለው ሰው እስኪ እጁን ያሳይ ራእይ ያለው ሰው ራእዩ ስጋ ለብሶ መሬት ላይ እንዲታይ እንዲገለጥ ምን ማድረግ አለበት ምን እያደረጋችሁ ነው አሁን እንደማለት ነው በሌላ አነጋገር እንዴት ዋላችሁ እግዚአብሔር ይመስገን መጀመሪያ ያው ማመን አለበት ያው ትምህርቱ እሱ ስለሆነ ከዛ ደግሞ መፈለግ አለበት ኦኬ ያንን ነገር በደንብ እንደሚፈልገው ከ100% በላይ እንግዲህ ማረጋገጥ አለበት ማለት ነው ኦኬ ማመኑ ነው ቀድሞ የሚመጣ ማለት ነው እንደሚፈልገው መጀመሪያ ማመን አለበት ኦኬ ከዛ ቀጥሎ መፈለግ አለበት እንዴት ነው የሚፈልገው ምንድነው ማድረግ ያለበት አሁን መነሻውን ቦታ ነው ማወቅ የፈለኩት ከየት ነው የሚነሳው ሰው ሚሊዮን ነው ማወቅ የፈለኩት መፈለግ አለበት ነው እሺ አመሰግናለሁ እንድሪያስ የሆነ ነገር ልጠይቃችሁ ቆይ አንድ ሰው ራእይ አለኝ ካለ በቀጥታ ማንነቱ ላይ የምታዩት የሆነ ነገር የሆነ ምልክት የሆነ ኤክስፕሬሽን አለ አይደል ራእይ ያለው ሰውና የሌለው ሰው አዋዋሉ ቃላት አጠቃቀሙ ሁሉ ነገሩ አንድ አይነት ነው ይለያል የሆነ ግን የሆነ ኦድ ነገር ነው የምትሉት ሰው አለ አይደለ በባህሪ ውስጥ ያንን ነገር የሚያመጣው ምንድነው ከየት ነው የሚነሳው ነው ጥያቄ እሺ ዳጊ መሆን አለበት ብዬ የማስበው ነገር የመጀመሪያው ነገር እንደኔ ትክክል ፕሬዘንት ሞመንትን ኤክስፒሪየንስ ማድረግ አለበት ብዬ አስባለሁ ያ ማለት ምንድነው ካላፊ ጊዜ ጋር ዲታች ማድረግና ኦኬ እዚህኛው ፕሬዘንት የሚባለው ሞመንት ጋር መስራት መጀመር አለበት ያ ምን ይሰጣል አላፊ ጊዜ ላይ ብዙ ኢነርጂዎቹ የተለያየ ቦታ ላይ ተይዟል ብዬ አስባለሁ እሺ ሶ ስለሚፈልገው ነገር ሲያስብ አላፊ ጊዜ በቂ መረጃ ስላለው ሁሉ ጊዜ ኦኬ ወደ ኋላ መመለስ ነገር ይኖራል ሶ በማይታየው ዓለም ውስጥ የሚፈልገውን ነገር በስሜት ፊል ማድረግና ኤክስፒሪየንስ ማድረግ ይቀድማል ያ ስሜት ደግሞ አዲስ ማንነት እየሰራለት ይሄዳል የዛኔ በባህሪው ላይ በአሰራሩ ላይ ለውጥ እያመጣ
መንቀሳቀስ ይጀምራል ማለት ነው ስለዚህ የመጀመሪያው ነገር የሚመስለኝ የማይታየው ዓለም ውስጥ የሚፈልገውን ነገር ወይ ደግሞ ኢነርጂ ፊልድ ላይ ሄዶ ታፕ ማድረግ ያ ኢነርጂ ፊዚካሊ ሜንታሊ እያለወጠ ይመጣል ወደሚፈልገው መንገድ ያቀረበው ይመጣል ያስባሉ ስለዚህ በመጀመሪያው ስቴፕ ካላፊ ጊዜ መላቀቅ ነው ካላፊ ጊዜ ጋር መላቀቅ አለበት ኦኬ እሺ አመሰግናለሁ ትልቁ ማወቅ አለበት ብዬ ማስበው ራሱን ነው ማንነኝ የሚለው ኦኬ ሰው ያንን ማንነቱን ካወቀ በኋላ ወይም ባጭሩ የፈጣሪ ልጅ ነኝ ብሎ አንድ ሰው ሲያምን ሲቀበል ከዛ በኋላ ህይወት እንዳሰበው ሄድለታል ስለዚህ knowing who am I ማንነቱን ነው ማወቅ ያለበት መጀመሪያ ነው ኦኬ እኔ ከክሬት ከማድረግ ይጀምራል ነው ማለት ኦኬ ለምሳሌ ከሚያየው ከሚሰማው ከምናምን እሺ ክሬት ያደርጋዋል እሺ ክሬት ካደረገው በኋላ እሱ ደግሞ መሆን የሚፈልገውን ክሬት ማለት ሳይሆን ይቀበላል መጀመሪያ ኦኬ ወደ አፍ ትንሽ ተጋርጋትና እሺ ይቀበላል መጀመሪያ ይቀበላል ማለቴ አሁን ለምሳሌ በቃ የደከመ ቤት ውስጥ የሆነ ነገር ውስጥ ከነበረ የተሻለ ነገር እንዳለ ያውቅ ማወቅ ማለት ነው ኦኬ እሺ ካወቀ በኋላ ክሬት ያደርጋል እኔ የምፈልገው እሱ ሳይሆን ከሱ የተሻለ ነው ብሎ ያስባል ከዛ ለሱ ይሄዳል ኦኬ አሁን ባነሳው ሐሳብ ላይ የብዙ ሰው ደግሞ ትልቁ ተግዳሮት መስሎ የሚታየው ነገር ጎጆ ቤቷ ናት የምታስረው ያ ሊወጣባት የሚፈልጋት ጎጆ ቤት ወይም አሁን የሚኖርበት ሰፈር ይሄ እስካሁን የሚያውቀው ህይወት አለ አይደለ እሱን ትቶ ሌላ ነገር ይፈጥራል ነው የምትለኝ ግን ከዛ ምን ማለት ነው አሁን ቢጫ ቀለም ያለው መነጽር አይኔ ላይ አድርጌ ባያችሁ ምንድነው ማየው ቢጫ ቀለም ፕሮጀክት አድርገዋለሁ አይደል በእያንዳንዳቸው ፊት ላይ ስለዚህ ወደ ቢጫ የተጠጋ ቀለም ነው ማየው ማለት ቀለሙን የሰጠን የናንተ መልክ ሳይሆን እኔ ራሴ ላይ ያለው ፐርሰፕሽን ነው ምረዳበት ፊልተር ነው ያን መልክ እንዳይሚያደርገኝ ስለዚህ እስካሁን ድረስ የተሰበሰበው ነገር ሞክሬ የማይሳካልኝ ቢዝነስ ጀምሬ የምከስር ያሰብኩት ነገር ሁሉ በጣም ከባድና ዳገት እንደመውጣት አይነት ነው የሚል መረዳትና እምነት ውስጥ ካለ እንዴት አድርጌ አዲሱን ዓለም ሊሆን ነው አሁን ትልቁ ጥያቄ እሱን እንዴት ነው የምታየው ሊሚት ማለት ነው እኔ ሊሚት ብዬ የማስበው ምንድነው አንኖውን የሆነ ነገር ነው አንድ ሰው በሚያቀው ልክ ነው አንደርስታንዲንጉ ለዛ አንኖውኑ ነው አለማወቁ ነው ይሄ ነገር ነበር እንዴ እንላለን አንዳንዴ እኮ አይደለ ትክክል ለዛ እኔ መስለኛል ሊሚት ብዬ የማስበው አንኖውን የሆነ ፓራዳይማችን ነው ፓራዳይምን ባለው ከቤተሰብ አንኖውን ያልከው ምኑን ነው አሁን ለምሳሌ አንዳንድ ሰው ቤት ላይ ቤት ፎቅ የምንለው እሺ ፎቅ የሚባል ነገር ላያቅ ይችላል እሺ ከዛ የሆነ ቦታ ሰው ይዞትና ከገጠር ምናምን መጥቶ እንዴ ቤት ላይ ቤት ይደረባል እንዴ ይልና ለካስ ፎቅ የሚባል ነገር አለ ብሎ ይቀበላል እሺ አንኖውን የነበረ ነገር ኖውን ሆነ ማለት ነው ለሱ ኦኬ ስለዚህ አንኖውን እንደውም ኤክስፕሎር የሚደረግና ፍሪደም ይሰጥ ነገር ነው እንጂ ሊሚት እንዴት ይሰጣል ታዲያ ሊሚት አለማወቁ ሊሚት ይዞታል አያቆም ነበር ፎቅ የሚባል ነገር እንደሌለ እሺ ፈረስ የሚጠቀም ሰው መኪና የሚባል እንደሌለ መኪና ካላየ መኪና የሚባል ነገር እንደሌለ ላያቅ ይችላል እሺ ግን መኪና ያየቀን እቺ ነገር አለ ማለት ከሚያቀው ቢሊፍ ከሚያቀው ነውኑ የተሻለ እንዳለ ያቃል ኦኬ አንተ በመትልበት አውድ ገብቶኛል የሰው ውስንነቱ የሚያቀው ነገር ነው ሳይታወቅ በአንኖን ውስጥ የቀረው ነገር ነው የትኛው ይመስላችኋል የሚወስነን ምናቀው ነገር ነው ወይስ ገና ያላወቅነው ነገር ነው የሚወስነን የትኛው የምናቀው ነው አይደል እሱ በገለጸበት አውድ ገብቶኛል የሱን አውድ ተረድቻለሁ እሱ የሚለው ምንድነው የማናቀው ነገር ውስጥ የሆነ ነገር መኖሩን አናቅም ነበር ግን ልክ ስናቅ ሌላ ሆራይዘን ይከፈታል ነው that's right ግን አንኖን ባይኖር ኖሮ እዚህ ምድር ላይ ማለት ነው ምንም አንኖን የሚባል ማይታወቅ የሚባል ነገር ባይኖር ነገ ጧት ከእንቅልፋችሁ ተነስታችሁ በራችሁን በየትኛው እጃችሁ እንደምትዘጉ ምን ልብስ እንደምትለብሱ ማን መጀመሪያ እንደምታገኙ በየትኛው መተላለፊያ ሁሉ ዝርዝር ተመልሳችሁ ማታ እስከምትተኙ ድረስ ዝርዝር ነገሩን ብታውቁ ጧት ከቤት መውጣት ደስ ይላችኋል አንኖኑ ነው አይደለ ኢንስፒሬሽኑ ለሰው ልጅ አንኖኑ አክቹአሊ እስካሁን የፈጠርነውን ህይወት ትተን ሌላ ህይወት መፍጠር እንችላለን ብለን ተስፋ የምናደርገው አንኖን ስላለን ሁለት የሚገርም ባህሪ ያለው አንኖን ማለት ነው በሌላ ነገር አንድ ላይሆን ቢችልስ ብለን እንፈራለን ሁለት
ፖሲቢሊቲ አለ ብሎ ለማመን ራሱ ከዚህኛው አሁን ካለው ፖሲቢሊቲ አለ ብሎ ለማመን ራሱ የማይታወቅ ዓለም መኖር አለበት። በዚህ መንገድ ነው ባላንስ የተደረገችው ስነ ፍጥረት። ስለዚህ አንኖውን አንደኛው ሶርስ ነው ማለት ነው። እስካሁን ያልኖር ነው መኖር የሚችል ዓለም አለ። እስካሁን ያልሆንኩት መሆን የሚችለው ሰው አለ። እስካሁን ያላፈራሁት ማፈራው ነገር አለ። እስካሁን ያላወቅኩት የሚታወቅ ነገር አለ። ይሄ አንኖውን ውስጥ ያለው ነገር ነው አትራክት የሚያደርገው። ለዛ ነው አሁን ማቀውን ነገር ትቼ ማላቀውን ዓለም ኤክስፕሎር ለማድረግ የምነሳው በዛ ምክንያት ነው። ኦኬ ለፍሳን እንስተው። እሺ እኔ እዚህ ጋር ምለው ማለት ነው ከዚህ በፊት ብዙ አመት ለምሳሌ እኔ ያ ነገር 28 አመት ይዤው ከመጣው 28 አመትም እዛ እንደዛ ተመሳሳይ ከሆነ ማለት ነው እኔ ምንም ነገር ማድረግ አልችልም ማለት ነው። እንደዛ አይነት መረዳት ይኖርሃል። አዎ ከዛ እሱን ካመንክ በኋላ ራስህን እጅን ታወጣለህ። ያ ነገር ወደሚመለከቱ መጣል አለበት እንጂ እንደዛ ከሆነ ማለት ነው ተመልሰ እየጎተትከው ነው ይዞ የምትሄደው። ግን መቀየር ካለብህ 28 አመት የሚያክል መቀየር ነበረብህ። አልቀየርኩም። ካልቀየርከው ግን በቃ አንተ ምንም ነገር ስለማትችል ወደሚመለከተው መድረስ አለብህ፣ መልቀቅ አለብህ። ሐላፊ ጊዜው ነው የምትለቀው ወይስ ምን? ሐላፊ ጊዜው መጀመሪያ ከሐላፊው ጊዜው ትታረቅና ማለት ነው ከራስ ጋር እዚህ ጋር ከያዝከው ማለት ነው የሆነ ቁጥር ለምሳሌ አንድ ቁጥር ላይ ምንም ነገር ለምሳሌ ከፊት 0 አለ። ከፊት 0 አለ የሆነ ቁጥር ከተ 0 01 0 ምናምን ነው የሚጠራው። ከፊት አንድ ቁጥር ካመጣው ግን ከዛ በኋላ ምንም እንኳን ባትሰራ 0 ቢሆን ለራሱ 10 0 ቢሆን ሞተ 0 ቢሆን ሺ ነው የሚለው። መጀመሪያ ግን የሆነ ነገር በፊት ማስገባት አለበት። ከሱ ጋር እዛ ጋር ግን ነካ ካረከው ግን አንድ ሆነልህ አይደል? ከዛ በኋላ ያንተ ስራ 0 ቢሆን ማለት ነው ኢሚሊየን ነው የሚሄደው። ኦኬ ስለዚህ መጀመሪያ ላይ መግባት አለባት የምትላት ነገር ምንድናት? በቃ እዚህ ጋር የሆነ ነገር መግባት አለበት። የሆነ ነገር ራስህን ቁጭ ትልና ካላፊው ጊዜ ይሄ ስካን ማድረግ አለበት። ውስጥህን ስካን አርገው የሆነ ነገር ከዛ መጨረሻው ግን በመተቀዋለህ ታመሰግናለህ። የማታውቀው ስሜት እዚህ ጋር መጥቶ ድቅን ይልልህ። ኦኬ ከዛ በኋላ ነገር 0 ብትሰራ ራሱ ቫሊ ይኖረዋል። ኦኬ ስለዚህ መጀመሪያ መፈጠር አለበት የሚለው ነገር ነው ሰደው። እሺ አመሰግናለሁ። እኔ አሁን ከየት እንጀምር ነው? በምን መጀመር አለበት? ራእይ ያለው ሰው የሌለው ሰው እንዲኖረው ያለው ሰው ወደ ስጋ ማልበስ እንዲመጣ ከየት ይጀምር ነው? ምን ያርግ? አዎ መጀመሪያ ያለበት አሁን ካለው ነው ያለው አሁን የሚታየው አሁን ያለው ውጤቱ አሁን የሚኖረው ነገር ከሱ ውስጥ እንደወጣ እሱ እንደሆነ ፈጣሪው አሁን ላለ በተለያዩ ሰዎችም ይሁን ብቻ ባስተዳደግም ይሁን በምንም ይሁን እኔ ስካለ ያ ነገር እኔ ውስጥ ስላለ ነው አሁን ውጤቱ የሚታየው። እኔ ውስጥ እንዳለ ያ ነገር ማመን አለብኝ። መልካምም ነገር ሆነ ማልፈልገውም ነገር ከሆነ አሁን ራእይ የምለው ነገር የሚታይ ጥሩ ውጤት ካለኝ እሱን ለማሳደግ ሊሆን ይችላል። ማልፈልገው ውጤት ካለ ደግሞ እሱን ለመቀየር ነው መጀመሪያ ማድረግ ያለው የሚባለው ነገር። እኔ ይሄ ነገር ያለው እኔ ውስጥ ስላለ ነው አሁን ያየሁት ያለሁት ያንን ማመን አለብኝ። ውጤቱ በቃ አለ እኔ ውስጥ። ስለዚህ እኔ ውስጥ ነው ያለው። ስለዚህ አሁን ራእይ ማድረገው ምንድነው ያንን እኔ ውስጥ ያለውን ነገር እንዲያድግ ከሆነ እሱን ለማሳደግ ያንን ቪዥን አረጋለሁ። መቀየር ያለብኝም ከሆነ አሁንም ያ ውስጥ ያለ ነገር መቀየር መፈልገውን ነገር እሱ ነው የሚቀየረው። ስለዚህ በውስጥ በኩል ነው ውጤቱን የሚያመጣው ነገር ያለው በየ መጀመሪያ መቀበል አለብኝ። አዎ በውስጥ በኩል ነው ያለው እሱ ነው። ስለዚህ መቀየርም ካለብኝ ውስጥ እሱ ነው መቀየር ያለበት። በቃ ውስጥ ያለው ነገር ነው እዚህ የሚታየኝ። እዚህ ውስጥ ከተቀየረ ይሄኛው ይቀየራል በቃ። that's okay ይሄ ነው። thank you በጣም እሺ አመሰግናለሁ። እኔ ስታርቲንግ ፖይንቱ ብዬ ማስበው ቪዥናችን የምንለውን ነገር ኢማጂን ማድረግ እንችላለን ወይ? በደንብ ክሊር አውት አድርገን ኤ ቱ ዜድ ማየት እንችላለን ወይ? አሁን ቁጭ ብለን በእኛ ያ ነገር ሲሆን ሰክሰስ ብለን የምንለው ቦታ ላይ ስንደርስ ማየት እንችላለን ወይ? ምክንያቱም ያ ተርኒንግ ፖይንቱ ስታርቲንግ እንትኑ ነው ብዬ ነው ማስበው። ምክንያቱም ያኛው ወደ ምን ይወስደናል? እምነት ሚሊዮን ያመጣዋል። ከእምነት ቀጥሎ ደግሞ ኢሞሽን መኖር አለበት። ከኢሞሽን ጋር ካላያያዝ ነው ወደ አሁን አምጥተን ወደ አክሽን መቀየር አንችልም። ኦኬ ከዛ ውጪ ስለዚህ የመጀመሪያው ፖይንት ምንድነው ነው ማለት ነው? ኢማጂን ማድረግ ያ ቪዥን የምናደርገው ነገር ኤ ቱ ዜድ አይተነው በእኛ ያ ሰክሰስ ምን ይመስላል?
ምክንያቱም እኔ መጀመሪያ ያንን እኔ ነኝ የማውቀው የኔን ቪዥን ልክ ነው። ስለዚህ ኤቭሪ ዲቴል ኤክስፕሌን ማድረግ መቻል አለብኝ። ካላረኩት ወይ የኔ ቪዥን አይደለም ወይ አልገባኝም። ኦኬ ስለዚህ የኔ መነሻው እሱ ነው። ምደርስበትን ቦታ ቪዥን በማድረግ ነው መጀመሪያ ያለብኝ ኤ ቱ ዜድ። ኦኬ ታንክ ዩ በጣም እሺ ቴንክ ዩ። ሁሉ ነገር ያው ሐሳብ ነበረ ልክ ነው እና ሁሉም ነገር ከሐሳብ ነው መነሻው። እንደ ራይ ሌቭል ወይ ደግሞ እንደ ራይ ደረጃ ከሆነ ለኔ ሶስቱ ነገሮች በተወሰነ ከማቃት የተወሰነ ነገር ይለያይብኛል ወይም ደግሞ የራሱ ትርጉም አለው ብዬ አስባለሁ። አላማ ወይ ህልሙም ወይ ራዩ ሜቢ አንድም ሊሆን ይችላል። ጀስት ራዩ ይሄ ተሳክቶ የምናየው አላማችን ፐርፐዝ ኦፍ ላይፍ፣ ህልም ደግሞ ያው ተፈጥረን እኛ ተወልደን በአስተዳደግ በሂደት ውስጥ የምናየው በዛው ስክሬት የሚደረግ አት ዘ ኤንድ ኦፍ ዘ ዴይ መሆን የምንፈልገው የምንመኘውና የምናሳካው ነገር ነው ብዬ አስባለሁ። ኦኬ ሶስቱም ግን የሚደጋገፉ ነገሮች ናቸው። እሺ በዛ ውስጥ ያው ፈጣሪ የሚፈልገውን አላማ ስለሚፈጽም ያው የሱ መሳሪያዎች ስለሆነ ኦኬ ትክክል። ሪሊ ራዩን ማወቅ ከፈለገ ያ ሰው ወይም ደግሞ አት ዘ ኤንድ ኦፍ ዘ ዴይ እኔ ወደዚህ ምድር የመጣሁት ለምንድን ነው? አላማዬ ምንድን ነው ማሳካት የምፈልገው? ኦኬ ስለዚህ መነሳት ያለበት ፐርፐዙ የኔ እዚህ ምድር ላይ መገኘት ራሱ ፐርፐዙ ምንድነው ብሎ መጠየቅ አለበት። መጣው ብሎ መጠየቅ አለበት። ኦኬ እንዴት ያገኛል? አንተ ባለ ኤክስፒሪየንስ አንድ ሰው የመጣበትን ምክንያት በቃ ለዚህ ጉዳይ ነው የመጣሁት ራሴን እዚህ ላይ ነው ኢንቨስት ማድረገው ብሎ ለመወሰን እርግጠኝነት የሚሰጠው መንገድ አለ? የሆነ ፎርሙላ አለ? ኤኒቲንግ እኔ እንደሚሰማኝ ጀስት መጀመሪያ የአካባቢው ሰው የአካባቢው ውጤት ነውና አካባቢው ላይ ያለውን ሰው ቢጠይቅ እናትና አባቱን አይዘር አሳዳጊዎቹን መጠየቅ ቢችል የራሱን ዝንባሌዎች ስፔሻሊ ወደ ልጅነቱ ተመልሶ ራሱ ማየት ቢችል ከዛ ውጪ ቢያስደስተው ቢኖረኝ ዊዛውት ኤኒ ሊሚቴሽን ኦፍ ፋይናንሻል ሊሆን ይችላል፣ ኢኮኖሚካል ሊሆን ይችላል፣ ፖለቲካል ሊሆን ይችላል። ከምንም አይነት ሊሚቴሽን ውጪ ሆኖ አድርግ ቢባል በደስታ ሊያደርገው የሚችለው ምንም ነገር ሀሳብ ሳይሆንበት በዛ ውስጥ ማድረግ የሚፈልገውን ነገር ቢሆን ብሎ የሚያስደስተው ኤኒ ታይም ሰዎችን ማውራት ሊሆን ይችላል፣ ሰዎችን ማሳቅ ሊሆን ይችላል፣ ሰዎችን መርዳት ሊሆን ይችላል። ስለዚህ ያነሳው ስለ ፐርፐዝ ሳይሆን ስለ ቪዥን ይመስለኛል አሁን ያልከው። ስለ ቪዥን ፐርፐዝ ለሁሉም የሰው ልጅ አንድ አይነት ነው አይደል? ራያችን ይለያያል እንጂ የሰው ልጅ ፐርፐዝ ምንድነው እዚህ ምድር ላይ? why are we here? ማገልገል አንደኛው የመገለጫ ነው። ኮሩ ምንድነው? እዚህ ምድር ላይ ለምን ያላችሁ ይመስላችኋል? በምንድነው የምናገለግለው? በምንድነው የምናገለግለው? ቆይ እያንዳንዳችሁ ውስጥ ለሌላው ሰው የሚያበራ ብርሃን እንዳለ ታምናላችሁ? ለእናንተ እንደቀላል የምትወስዱት አብራችሁት ብትተኙ አብራችሁት ሚነቃ ሁልጊዜ ውስጣችሁ ያለ ለሌላ ሰው እጅግ ተፈላጊ የሆነ በባትሪ ተፈልጎ የማይገኝ የሆነ ብርሃን እናንተ ውስጥ እንዳለ ታውቃላችሁ? ኦኬ ስለዚህ የሰው ልጆች ፐርፐዝ ብርሃኑን ማካፈል ነው። አለቀ። ብርሃኑን በምን መንገድ ነው የሚያካፍለው? በአርት ይሆናል፣ በኢንተርፕሪነርሺፕ ይሆናል፣ ኤምፓቲ ሊሆን ይችላል ስራው፣ ሰዎችን ማዳመጥ፣ ሰዎችን ማገልገል፣ ልባቸውን ማገልገል ሊሆን ይችላል። በምንም አይነት መንገድ ሊገለጥ ይችላል ያ ነገር። በእያንዳንዱ ሰው ውስጥ ግን መለኮታዊ ብርሃን እንዳለ ለሌላው ሰው የሚያበራ የሌላን ሰው ችግር የሚፈታ የሌላን ሰው ጨለማ የሚያበራ ሌላን ሰው ከፍ የሚያደርግ የሆነ ሌቨሬጅ እናንተ ውስጥ እንዳለ መጀመሪያ ማመን ያስፈልጋል። አንዳንዶቻችሁ ሰው መጀመሪያ ማንነቱን ማወቅ አለበት ብላችኋል። ትክክል ነው። ሰው ማን እንደሆነ ጣሪያው እስከምን ድረስ እንደሚሄድ እስከየት ድረስ መጓዝ እንደሚችል ካወቀ ያንን ፐርፐዙን በምን ስፔሲፊክ መንገድ ወደ ሌሎች ሰዎች ነፍስ ማድረስ እንደሚችል ከዛ ቀላል ይሆናል። አሁን ፐርፐዛችን ይሄ ነው ብለን የምንል ከሆነ ምንድነው የምናደርገው? ማለት በምን መንገድ ላድርገው የሚለውን ስንፈልግ we come to passion። ምንድነው እኔ ሳደርገው ደስ የሚለኝ? የት ብውል የት ባድር ምን ሳደርግ ባመሽ ምን ሳደርግ ማልጄ ብነሳ ነው ልቤ ደስ የሚለውን ነገር ከዛ ቀጥለን ነው የምናገኘው። በዛ መንገድ ነው ብርሃኑ መገለጥ ያለበት የዛ ሰው ማለት ነው። እሺ ስለዚህ ፐርፐዝ ነው መነሻው ነው የምትለኝ? የመጀመሪያው ነገር መሻት ነው ብዬ አስባለሁ። ሰውየው ምንድነው የሚፈልገው የሚለውን መሻቱን ማወቅ ነው። እሺ ያንን አጥርቶ ካወቀ በኋላ ወደ ማመን ያንን የሚፈልገው ነገር መሆን እንደሚችል ኦኬ እዛችሁ ጋር ያዝና ኦነስት ሁኑና ማለት ነው። እንደው ፈጣሪ ፊት እንዳለ ሰው ኦነስት ሁኑና let me ask you a question። በማያወላዳ መንገድ እርግጠኛ ሆናችሁ መሻታችሁን የምታውቁ የልባችሁን መሻት የምታውቁ ሰዎች ብቻ እጃችሁን አውጡ። ኦኬ ወደ 50% አካባቢ እንደውም በጣም ብዙ።
ሌላ ኮንግሪጌሽን ጋር ብትሄዱ 50% ሰው አታገኙ መሻቴን አቀዋለሁ የልቤን መሻትም የሚል ምክንያቱም ለምን እንደሆነ አስረዳችኋለሁ እሺ መቀጠል ትችላለህ ከዛ ያንን ማድረግ እንደሚችል ማመን ነው ካመነ መከፈል ያለበት እንዴት ነው የሚያምነው ኦኬ ጥያቄ ልጠይቃችሁ አሁን ማመን ትፈልጋላችሁ ሆይ የምትፈልጉት እንደምታሳኩ ብዬ ብል ሁላችሁም አዎ ነው የምትሉት እንዴት ታምኑ ብዬ ብጠይቅ who knows ማመን ማለት ምን ማለት ነው እንትኑ እንዴ ሜካኒክሱን እስኪ ያሳዩኝ አመንኩ ስትሉ በምን ታውቁታላችሁ እንዳመናችሁ እንዳላበናችሁ በራሳችሁ አእምሮ ትሪክ እያደረጋችሁ ይሁን ራሳችሁን በትክክል እንደምታምኑ በምን ታረጋግጡልኛላችሁ ውጤት ከመሆኑስ በፊት መቼም ዛሬውኑ አይወለድም አይደል እንደ እንቁላል አይጣልም እንቁላል ለካ ይጣላል ነው የሚባለው አይወለድም ለማንኛውም ግን ቢያንስ መጸነሱን በምን ታውቃላችሁ እምነት መጸነሳችሁን በምን ታውቃላችሁ ፊሊንግ አለው እሺ ስሜት አለው እሺ ሌላስ ኦኬ ስሜት አንተ ብቻ ነው የምታውቀው ሌላ ሰው ሊያውቅ ይችላል እንዳመንክ የሆነ ነገር ለውጥ ከመምጣታችሁ በፊት ለውጥ ከመምጣቱ በፊት ማለት ያው መጀመሪያም ባህሪ ይቀየራል ባህሪ that's right ትክክል ስለዚህ ሌላ ሰው አንድ ሰው ውስጥ እምነት መግባት አለ መግባቱን ማወቅ ይችላል ከገባበት ቀን ጀምሮ ነው የሚታወቀው በነገራችን ላይ ምን መሰላችሁ እምነት ገብቷል ማለት ወደ ለመድነው የአኗኗር አይነት ተመልሰን መኖር ማቆም ጀመርን ማለት ነው ግን ሰብሊሚናሊ ጥርሳችንን ነክሰን ቆይ ዛሬ እንዲ ማድረግ አለብኝ እዚህ መዋል አለብኝ ብለን ሳይሆን ከውስጥ መነዳት ነው የምንጀምረው አንድ ነገር ሊሆን የመጀመሪያው ቀን ጽንሰቱ ውስጥ የተፈጠረ ቀን ነው እሱን እንዴት እንደሚሆን አሳያችኋለሁ እምነት ገባበት ማለት ሰውየው ተለውጧል ማለት ነው ሌላ ሰው ነው ማለት ነው ባህሪው ሌላ ነው አዋዋሉ ሌላ ነው ጊዜ አጠቃቀሙ ሌላ ነው ከዚህ በፊት ትልልቅ አርጎ የሚያያቸው ጊዜውን የሚያጠፋባቸው ነገሮች ሙሉ በሙሉ ይለወጣሉ ጓደኞቻችሁ ይለወጣሉ ነገሮቹን የምትመዝኑበት ሚዛን ላንዴና ለመጨረሻ ጊዜ ይለወጣል ከእምነቱ ጋር የሚሄድ ማንነት ይከተላቸዋል እሱ አምኖም የድሮ ቦታ መዋል አይቻልም ማለት ነው ባጭሩ ስለዚህ አንድ ሰው እንዳላመነ በምን ነው የምናውቀው ካላችሁ ያ የድሮ ባህሪው አልተለወጠም እዛው ነው በአፉ ቢል በተግባሩ ግን የድሮ አይነት ሰው ቢሆን የትኛው ነው የምታምኑት ቃሉን ንግግሩን ነው የምታምኑት ወይስ ድርጊቱን እና ባህሪውን ነው የምታዩት ካላመነ ይታወቃል ማለት ነው ሰው አምኛለሁ ብሎ መማል አይችልም ማለት ነው ሰው መማል አይጠበቅበትም እኔም ራሴ አውቃለሁ ነው መባል ያለበት መቋረጥ አለበት ገና ወደ መሐላ መደርደር ሳይሄድ ቀድሞ እኔም አውቃለሁ እንዳመንክ መባል አለበት ማለት ነው ምክንያቱም በቆዳችሁ ክልል ውስጥ ልትከለክሉት አትችሉም እምነት ራዲያንት ነው ጎረቤቱን ይነካል ይታወቃል አይኑ ላይ ይታወቃል አካሄዱ ላይ ይታወቃል ጊዜ አጠቃቀሙ ላይ ይታወቃል የሚያነባቸው መጽሐፍቱ ላይ ይታወቃል የሚጠቀመው ቋንቋ እንኳን ይታወቃል ስለራሱ ሲናገር ያመነ ሰው ስለራሱ የሚናገርበት መንገድ ይለ everything changes ኦኬ መቀጠል ትችላለህ ከእምነቱ በኋላ ያው እንዳልከው ወደ ተግባር ይገባል እዛ መሃል ላይ ጽናት ሊኖር ይችላል ፋይናሊ ወደ መቀበል ይመጣል አጠቃላይ ሂደቱ ስለዚህ ከእምነቱ የሚቀድመውን ነገር ምንድን ነበር ያደረከው መሻት ከዛ በኋላ ነው የሚያምነው ነው አንድ ሰው ፍላጎቱን ማወቅ የሆነ ነገር ከሻተ በኋላ ነው የሚያምነው ነው ኦኬ በዚህ ሐሳብ መታምኑ ሰዎች እስኪ እጃቸውን አሳዩ መጀመሪያ ፍላጎት የሆነ ነገር ይመጣል ከዛ በኋላ ነው እምነት የሚመጣው ሚለው ነገር ማለት አይ ተቃራኒውን የምትሉ ሰዎች እስቲ ድምጽ ታቅቦ ግን ጥሩ አይደለም ወይ ደግፉ ወይ ተቃውሙ ባካችሁ ድምጽ ታቅቦ የለም ማለት ነው እስኪ ስለዚህ እንደገና እንበል አሁን እሱ ባለው ሐሳብ ሙሉ በሙሉ የምትስማሙ ሰዎች ማለት መሻት ነው የሚመጣው ከዛ በኋላ ነው ማመን የሚለው ነገር ያሳመናችሁ የኔም አስተሳሰብ ይሄ ነው የምትሉ ሰዎች እጃችሁን አሳዩ ኦኬ ወደ 50 ገደማ እሺ አይ መጀመሪያ ማመን ነው የሚመጣው ከዛ ነው መሻቱ የሚመጣው የምትሉ ሰዎች እስኪ ደግሞ እጃችሁን አሳዩ አሁንም ቁጥሩ ልክ አይደለም ግን ኦኬ እሺ ይሁን በኋላ ላይ እንሄድበታለን ለምሳሌ አሁን መሻት ያለው ነገር አለ መሻት ምንም ነገር ሊሆን ይችላል ሊሳካ ይችላል ብሎ ማመን አለ ከዛ መሻቱ ደግሞ አለ ማለት ምኑ ይሳካል ትላለህ መሳትሻው ምንድነው የትኛውም ነገር አሁን መሻት ሲባል ሊሚትድ yes ግን ፖሲቢሊቲን ማመን በቃ ምንም ነገር ሊሆን ይችላል ኦኬ ላይሳካ የሚችል ነገር የለም ብሎ ማመን ኦኬ ሆልድ ኦን ቱ ዳት አይምሮ ውስጥ ይጀምራል
በአእምሮ ውስጥ ያሸነፈውን ደግሞ በገሃዱ ዓለም ወደ መገለጥ ይመጣል ማለት ነው። ኦኬ ስለዚህ ያንን ውስጣዊ ማሸነፍ የሚያመጣው እምነት ሆኖ ነው የምትለው? ኦኬ that's wonderful